ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ህወሓት የውክልና ጦርነቱን ለማካሄድ የሚያደርገውን ዝግጅት አጠናክሮ ቀጥሏል። ከሻዕቢያ ጋር ጽምዶ ለጦርነት ዓላማ የተመሰረተ ግንኙነትን የመሰረቱት ሻዕቢያና ህወሓት በሚገኙበት አካባቢ የተመረቀው ኃይል መነጋገሪያ ሆኗል። የፕሪቶሪያው ስምምነት በፌዴራል መንግስቱ እየጣሰ ነው እያለ በተደጋጋሚ የሐሰት መረጃውን የሚነዛው ህወሓት በድንበሩ ላይ ያስመረቀው ልዩ ኮማንዶ ኃይል ከፕሪቶሪያው ስምምነት ያፈነገጠና ስምምነቱ አደጋ ላይ የሚጥል እንደሆነም እየተነገረ ይገኛል። አሁኑ የመረጃ ሰዓታችን ይህንና ከኢትዮጵያ ጋር በገባችበት ውጥረት ጭንቀት ውስጥ የምትገኘው ኤርትራ አንዳለችኝ የምትላት ትልቅ አገር የሆነችው ኢራን የኢትዮጵያ ከፍተኛ ባለስልጣናት ወደ ሀገሯ መጋባዟና እስካሁን ተከትሎ በአስመራ ሰዎች የተፈጠረውን ጭንቀት እንዲሁም የትራምፕ አዲሱን ውሳኔ በተመለከተ የሰማነውን አክለን ይዘን ቀርበናል። በዛሬው ዕለት በትግራይ ክልል አዲግራት ለወራት ሲሰለጥኑ የነበረው የአርሚ 15 የኮማንዶ አባላት ወታደራዊ መሪዎች በተገኙበት የምረቃ ስነ ስርዓት ተካሂዷል። የኤርትራ ድንበር አቅራቢያ በተከታታይ ተቃውሞ ሲያሰማ የነበረውና አርሚ 15 የተባለ የህወሓት ጦር በትላንትናው ዕለት ኮማንዶ ጦር አስመርቄያለሁ ብሏል። የምረቃ ስነ ስርዓቱም የተከናወነው የህወሓት ከፍተኛ ወታደራዊ አዛዦች በተገኙበት ነው። ይህ የህወሓት ታጣቂዎች ኃይል በተለያዩ ጊዜያት በህወሓትና ወታደራዊ አዛዦች ላይ ወታደራዊና ፖለቲካዊ ጥያቄዎችን ሲያስነሳ የነበረ ነው። ከወራት በፊት የአርሚ 15 ዋና አዛዥ ጀነራል ገብረ ጉሽ በህወሓት አመራሮች የመታገዳቸው መረጃ ከተሰራጨ በኋላ ጀነራል ውሳኔውን እንደማይቀበሉት በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቧል። ከዚህ ጋር በተያያዘ የአርሚ 15 አመራሮች መግለጫ ባወጣበት ከአርሚ ጀምሮ በሌተናል ጀነራል ታደሰ ወረደ እስከሚመራ የትግራይ ጊዜያዊ አስተዳደር ድረስ በመስተካከል ይገባቸዋል ያላቸውን ነጥቦች አንድ በአንድ ዘርዝረው እንደነበር አይዘነጋም። በአርሚ አመራሮች ላይ የሚደርሰው ጫናና ማባረር ይቁም ሲሉ ለአዛዦች ድጋፋቸውን በገለጹበት መግለጫ የጦሩ አመራሮች አሳስበው ነበር። ከዚህም በኋላ የአርሚ 15 ዋና አዛዡ በተገኙበት በመቀሌ በተካሄደ ሽምግልና ወደ ስምምነት መመለሱ ተዘግቧል። ሆኖም ከሳምንታት በፊት የዚህ ጦርነት አባል መንገድ በመጋበዝ ጭምር ተቃውሞ ሲያሰሙ ዳግም ውዝግብግብ መፈጠሩ ይታወቃል። የኤርትራ ድንበር አቅራቢያ የሚንቀሳቀሱ አርሚ 15 ባሰማው ተቃውሞ እንደ ሌሎች ጦር ኃይሎች ተቃውሞች መንገድ የዘጋ ሲሆን ጥያቄዎችን መልሱልኝ፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር መሰማቱ ተዘግቧል። በትናንትናው ዕለት የህወሓት ልሳን የሆነው ወይን ይፋ ባደረገው መረጃ ከፍተኛ ወታደራዊ አዛዦች በተገኙበት በኢትዮ ኤርትራ ድንበር አቅራቢያ የጦር አዳዲስ ሰልጣኞች መመረቃቸውን ገልጿል። የኮማንዶ ኃይል ወታደራዊ ምረቃ መከናወኑን የገለጸው ዘገባው የትግራይ ሰላምና ጸጥታ ቢሮ ኃላፊ ፍስሐ ኪዳኑ መገኘታቸውን ገልጿል። የሰራዊት ስልጠና በትንሽ ኃይል ትልቅ ድሎችን የምታስመዘገብበት ነው ሲሉ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ተናግረዋል። ህዝባችን ወራሪና ተንኳሽ አይደለም ሲሉም አዛዡ ተናግረዋል። በተጨማሪም በራያ የሚንቀሳቀሰውን የትግራይ ጦር ኃይል ክንፍን የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲን መገኘታቸው ተመልክቷል። በጦር ምረቃ ስነ ስርዓት ላይ ጀነራል ማሾ በየነ የህወሓት ማዕከላዊ ኮሚቴ አባልና የምስራቅ ትግራይ ዞን አስተዳዳሪ ዶክተር አብርሃም ተከስተ እንዲሁም ተገኝተውበታል። ጀነራል ምግበይ ኃይለ በጦር ምረቃ ስነ ስርዓት ላይ የተገኙ ሲሆን የጀነራል መገኘት ልዩ ትኩረት አግኝቷል። ብርጋዴር ጀነራል ምግበይ ኃይለ ከአንድ ወር በፊት ከአክሱም ከተማ ባስተላለፉት መልእክታቸው የትግራይ ህዝብ የተደነቀበት አደጋ ለመከላከል ተዘጋጅተናል ሲያሉ ሲሆን ለኤርትራ መንግስት ጭምርም ጥሪ ማድረጋቸው ይታወሳል። ይህን ተከትሎም የቀድሞው የትግራይ ክልል ርዕሰ መስተዳድሩ መልእክት ጨምሮ የጀነራሎችን መልእክት በመቀስቀስ ሻዕቢያ ላደረገው ነገር ይቅር ብለናል፣ አሁን በውጊያ ካገዝከን እንተባበራለን የሚል ይዘት ያለው መልእክት ያስተላለፉ ነው ሲሉ መተቸታቸው አይዘነጋም። የጀነራል ምግበይ መልእክት የጦርነት ማስጠንቀቂያ ነው በሚል ሲነጋገሩ መቆየት የሚታወስ ነው።
አሁን ላይ ጀነራሉ በተገኙበት የተካሄደው ወታደራዊ ምረቃ አነጋጋሪ ሆኗል። በትግራይ ፕሪቶሪያውን ስምምነት ተከትሎ ጥብቅ መፍትሄ እንጂ አዲስ ጦር መመለስ ማሰልጠንና ማስመረቅ አይፈቀድም። ህወሓትና የትግራይ ወታደራዊ አዛዦች በአንድ መልኩ የፕሪቶሪያ ስምምነት አልተከበረም ይከበር በማለት ሲወተወቱ፣ በሌላ አቅጣጫ ደግሞ ስምምነቱ ከሚያዘው ውጭም በተከታታይ ጦር ሲያሰለጥኑና የተቀበሩ ከባድ መሳሪያዎች ሳይቀር ቆፍረው ሲያወጡ ይታያል። ቀጣይ መረጃ ኢራን ከኢሳያስ ጋር የጀመረችው ግንኙነት እንዳላወጣት ታመነች። ኢሳያስ ጋር መተማመን አይቻልም ያለችው ኢራን ፊቷን ወደ ኢትዮጵያ ዙራ ከፍተኛ ባለስልጣናት ጋር በቴህራን መከረች። የኢትዮጵያ ከፍተኛ ልዑክ ወደ ቴህራን ማምራትና ከፍተኛ ባለስልጣናት ጋር የቴህራን የመከላከያ ስርዓት መጎብኘት ኢሳያስና መንግስታቸውን አስደንግጧል። ከኢጋድ አባልነት መውጣቷን ያሳወቀችው ኤርትራ በኢትዮጵያ በኩል የተወሰደ ባለው ዲፕሎማሲያዊ ስራ በእጅጉን እየበለጠች እንደሆነ እየተነገረ ይገኛል። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑክ ቡድን በቴህራን የኢራን የመከላከያ ኢንዱስትሪ ስኬቶች የሚያሳይ ኤግዚቢሽን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑክ ቡድኑ ትናንት እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገር መከላከያ ኢንዱስትሪ ስኬቶች ላይ ያተኮረ ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙበት በኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ይፋዊ መግለጫ ነው። በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላለው የቅርብ ጊዜው እቅድ ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመሰረቱ የተለያዩ ወታደራዊ መሳሪያዎች ተመልክቷል። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊ ጎላም ሁሴን ሞክሴኒ ኤጄይ፣ ፕሬዚዳንት መስዑድ ፔዜሽኪያን እና የውጭ ጉዳይ ሚኒስትር አባስ አርጊቺ ይገኙበታል ሲል የኢራኑ ምሁር የዜና ወኪል ዘግቧል። ሰሞኑን ኢራን እጅግ የዘመኑ የተባሉ ድሮኖችና ሚሳይሎችን በኤግዚቢሽን መልክ ባሳየችበት ኤግዚቢሽን የተለያዩ ከፍተኛ አመራሮች ተገኝተው የጎበኙ መሆኑ ታውቋል። የኢትዮጵያ ከፍተኛ ባለስልጣናት ወደ ኢራን አምርተዋል። ወደ ኢራን ያመራው ልዑክ ቡድን የመሩት የህዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፎ መሆናቸውን በኢራን መንግስት የሚደገፈው ኒውስ ኤጀንሲ ባሰራጨው ዘገባ አመልክቷል። የኢትዮጵያ ፓርላማ አባላት ያቀፈው የኢራን ጉዞ ከኢራን መከላከያ ኤግዚቢሽን ጋር የተያያዘ መሆኑን ይኸው ዘገባ አክሎ አመልክቷል። የፓርላማ አባላቱም የቴህራን ጉዞ የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋራቫ ባቀረቡት ግብዣ መሆኑ የታወቀ ሲሆን በዚህም ኢራን አሁን ባለበት ሁኔታ ደርሼበታል ያለችውን የመከላከያ ቴክኖሎጂ ደረጃ በኤግዚቢሽኑ ላይ ያሳየች መሆኑ ታውቋል። ኢራን እጅግ የዘመኑ ጦር መሳሪያዎች ለእይታ በማቅረብም ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት እንዲሁም ራሷ አባል የሆነችበትን የብሪክስ አባል ሀገራትንም ጭምር ጋብዛለች ተብሏል። ድሮኖች፣ ሚሳይሎች፣ የተለያዩ የጂፒኤስ ጃሞ ማድረጊያ ቴክኖሎጂዎችና ሌሎች አዳዲስ ስሪቶች ለእይታ ያቀረቡ መሆኑ ዘገባዎች አመላክቷል። ኢራንና ኢትዮጵያ ካላቸው የሁለትዮሽ ግንኙነት በተጨማሪ ሁለቱም ሀገራት የብሪክስ አባላት ሀገራት ናቸው። ከአፍሪካ ኢትዮጵያና ግብጽ የብሪክስ አባላት ሀገራት ሲሆኑ ኢራን የብሪክስ አባል ሀገር የሆነች ኢትዮጵያ አባል በሆነችበት ወቅት ነው። በአፈ ጉባኤ ታገሰ ጫፎ የተመራው ልዑክ ቡድን ከኢራን ፕሬዚዳንት መስዑድ ፔዜሽኪያን የተገኘ መሆኑን ዘገባዎች አመላክተዋል። በሌላ መልኩ ኢራን ከአሜሪካ መራሹ ምዕራብ ዓለምና እስራኤል ጋር በጠላትነት ውስጥ ያለችና በብዙ ማዕቀቦች ጫና ውስጥ በመሆኗ ከሀገራት ጋር ያላት ግንኙነት ውስን ነው። ከሰሞኑ ኢራን ለእይታ ያቀረበችው የተለያዩ ጦር መሳሪያዎች አዳዲስ ስሪቶችና በአይነታቸው ለየት ያሉ ናቸውም ተብሎላቸዋል።